አንድ ሀገር ውስጥ ያለ ትልቁ ተቋም ቤተሰብ ነው። ትልቁ ተቋም ቤተሰብ። የአንድ ሀገር ውድቀቱም ስኬቱም የሚጀምረው ከቤተሰብ ነው። የኔ ቤተሰብ ክርስቲያናዊ ነው ወይ? ቃለ እግዚአብሔር ይነገራል? የቅዱሳት መጻሕፍት ይነበባሉ ወይ? በጋራ እንደ ቤተሰብ የጸሎት ጊዜ አለን ወይ? የጾም ጊዜ አለን ወይ? አብረን እናስቀድሳለን ወይ? ስለዚህ ችግሮችን ፈተናዎችን ለመጋፈጥ ከምንም በላይ ኦርቶዶክሳዊ ቤተሰብ በእጅጉ ጠቃሚ ነው ማለት ነው። ከዛ ባለፈ ልጆቻቸውን የሚያካፍሉ ችግር ሲያጋጥም በቤት ውስጥም ሆነው ያለው ችግር የእውቀት ሳይሆን የሕይወት ስለሆነ ከሁሉ በላይ መንፈሳዊ ቤተሰብ አይነተኛው መንገድ ልጆችን ተግባራዊ ክርስትናን ለማስተማር ደግሞ ኦርቶዶክሳዊ ቤተሰብ በእጅጉ አስፈላጊ ቤተሰብ። ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኩረው መርሃ ግብራችን። አብራችን ቆዩ። በዛሬው መርሃ ግብራችን ኦርቶዶክሳዊ ቤተሰብ በሚል ርዕስ ጥቂት ቆይታ እናደርጋለን። አብራችን ቆዩ። እንግዲህ ኦርቶዶክሳዊ ቤተሰብ ምንነቱን ከመመልከታችን በፊት ቤተሰብ ማለት ራሱ ምን ማለት ነው የሚለውን እናንሳ። እንግዲህ ቤተሰብ ሁላችንም እንደምናውቀው የሚመሰረተው በሁለቱ ምናልባት አስቀድሞ በባልና በሚስት ፈቃድ የሚመሰረት ነው። ከዛ ባለፈ ባልም ሚስትም ከዛም አልፎ ተርፎ ከነሱ የሚገኙ ልጆችም ጭምር በአካል በስሜት በአእምሮ በእውቀት ከፍ ሲልም ደግሞ በመንፈሳዊነት የሚያድጉበትም ነው። ከዛ ባለፈ ቤተሰብ እንደምናውቀው የህብረተሰብ መሰረት ነው፣ የሀገር መሰረት ነው። ከዛም አልፎ ተርፎ ደግሞ እንደ አንድ ሀገር ውስጥ ያለ ትልቁ ተቋም ቤተሰብ ነው። ትልቁ ተቋም ቤተሰብ ነው። ምክንያቱም ሁሉ ነገር የሚጀምረው ከቤተሰብ ስለሆነ እንደ ሀገር የአንድ ሀገር ውድቀቱም ስኬቱም የሚጀምረው ከቤተሰብ ነው። ቤተሰቡ ጤናማ ስኬታማ ከሆነ ሀገር ጤናማ ስኬታማ ላይሆን የሚችልበት እድል በጣም ጠባብ ነው። ከዚህ የተነሳ ስለዚህ ቤተሰብ ለሀገር አልፎ ተርፎ ለዓለም ትልቅ ተጽዕኖ የሚያሳድር ትልቅ ነገር ነው ማለት ነው። ይህን ካለን የቤተሰብ አይነቶች ለይቶ ለማሳየት ያህል ነው። ቤተሰብ ነው በእርግጥ። ከዛ ባለፈ ግን እንደው በቤተሰብ ውስጥ ጎልቶ የሚታዩ ጠባዮች የተነሳ ቤተሰቦችን በተለያዩ መንገድ አጥኚዎች ከፍሎት እንመለከታለን። አንደኛው ስነ ህይወታዊ ቤተሰብ ባዮሎጂካል ቤተሰብ የምንለው በደም ትስስር የሚመሰረት ቤተሰብ ማለት ነው። በደም ትስስር በአባትና እናት ልጅ እንዲህ አይነት የደም ትስስር ያላቸው ቤተሰብ ይህን ስነ ህይወታዊ ቤተሰብ እንለዋለን። ከዛ ባለፈ ማህበራዊ ቤተሰብ የሚባል አለ። በስሜት በሐሳብ ቁርኝት ሲኖር፣ አንድ ህብረት ሲኖር፣ ጠንካራ ግንኙነት ሲኖር በዚህ ደግሞ የሚመሰረት ደግሞ ማህበራዊ ቤተሰብ ልንለው እንችላለን። ከዛ አልፎ ተርፎ ደግሞ ህጋዊ ቤተሰብ ይባላል። በህግ የሚታወቅ በጋብቻ በጉዲፈቻ ይህን በመሳሰለ ነገር ህጋዊ በሆነ መንገድ የሚመሰረት ቤተሰብ ህጋዊ ቤተሰብ እንለዋለን። ህጋዊ ቤተሰብ እንለዋለን። ከዚህ ከፍ ብሎ ለእኛ ለትምህርታችን የሚበጀን ይሄ ስለሆነ ክርስቲያናዊ ቤተሰብ ደግሞ ምንድነው ስንል በሃይማኖት አንድነት ላይ የሚመሰረት ቤተሰብ ደግሞ ክርስቲያናዊ ቤተሰብ ይባላል፣ ወይም ኦርቶዶክሳዊ ቤተሰብ ልንለው እንችላለን። አስቀድሞ ባልና ሚስት በሚመሰረቱት ቤተሰብ አለ። ከዛም ከፍ ሲል ደግሞ በሃይማኖት የሚመሳሰሉ ሰዎች አብረው በህብረት አንዳቸው ሌላቸው እየተረዳዱ በብዙ መንገድ በመንፈሳዊ ህይወት አብረው የሚያድጉበትም ክርስቲያናዊ ቤተሰብ ልንለው እንችላለን። ስለዚህ ክርስቲያናዊ ቤተሰብ በደም ትስስርም ሊመሰረት ይችላል። ከፍ ሲል ደግሞ የደም ትስስር ባይኖርም ዋናው መሰረቱ ሃይማኖት ስለሆነ በሃይማኖት መሰረት ላይ አንድ ቤተሰብ ሆነው ሊኖሩ ይችላሉ ማለት ነው። ስለዚህ ዋናው መሰረቱ ሃይማኖት ስለሆነ ማለት ነው። ስለዚህ ከፍል እንደተመለከትናቸው ስነ ህይወታዊ ቤተሰብ አለ፣ ማህበራዊ ቤተሰብ አለ፣ ህጋዊ ቤተሰብ አለ። በስተመጨረሻም የተመለከትነው መንፈሳዊ ወይም ክርስቲያናዊ ቤተሰብ አለ ማለት ነው። እንግዲህ ርዕሳችን ኦርቶዶክሳዊ ቤተሰብ ነውና እሱ ላይ እናተኩራለን። እንግዲህ ኦርቶዶክሳዊ ቤተሰብ ምንድነው ስንል ቀደም ብለን እንዳለው በሃይማኖት መሰረት ላይ የሚመሰረት ሲሆን ከዛ ባለፈ ደግሞ ትንሿ ቤተክርስቲያን ናት። እንግዲህ ሊቁ ቅዱስ ዮሐንስ አፈወርቅ እንደሚለው ትንሿ ቤተክርስቲያን ናት። እንግዲህ በቤተክርስቲያን የሚከናወነውን ነገር እናውቃለን። በአንድ ቤተክርስቲያን
ከሁሉ በላይ ጸሎት ይደርሳል። ከሁሉ በላይ ቃል እግዚአብሔር ይነገራል። ስለዚህ በትንሿ ቤተክርስቲያንም ከምንም በላይ አንድ ቤተክርስቲያን የሚያሰኘው መስዋዕት መሰዋቱ፣ ከዛ አልፎ ተርፎ ደግሞ ቃል እግዚአብሔር መነገሩ፣ ቀደም ብለንም እንዳልነው ዝማሬው፣ ቅዳሴው፣ እነዚህ ሁሉ አገልግሎቶች እንዳሉ ሲኖረው ነው እንጂ ይሄ ከሌለው ቤተክርስቲያን እንደማይባለው ሁሉ አንድ ቤተሰብም በቤተሰብ ውስጥ ቃል እግዚአብሔር የማይነገር ከሆነ ግድ ቆሞ ስብከት ላይሆን ይችላል። የእግዚአብሔርን ቃል እርስ በርስ አባት ለልጅ ልጅ ለወንድም ለእህት እርስ በራሳቸው የማይማማሩ ከሆነ ከዛ አልፎ ተርፎ ደግሞ የማይጾም ከሆነ የማይጸለይ ከሆነ ያን ቤተሰብ ክርስቲያናዊ ወይም ኦርቶዶክሳዊ ቤተሰብ ለማለት ይቸግራል። ምክንያቱም ኦርቶዶክሳዊ ቤተሰብ ትንሿ ቤተክርስቲያን ስለሆነ ማለት ነው። ትልቁም ቤተክርስቲያን የትልቁ ቤተክርስቲያን አካል ማለት ነው። እንግዲህ በትልቁ ቤተክርስቲያን ቀደም ብለን ያልናቸው ጸሎታቱ ካልደረሱ፣ መስዋዕቱ ካልተሰዋ፣ ቃለ እግዚአብሔር ካልተሰበከበት ቤተክርስቲያን እንደማንለው ሁሉ ትንሿ ቤተክርስቲያን የሚባል የክርስቲያን ቤተሰብም እንደዚሁ ቃለ እግዚአብሔር ማይነገርበት ከሆነ ማይጾምበት ከሆነ ማይጸለይበት ከሆነ ትንሿ ቤተክርስቲያን ለማለት ይቸግራል። ከዛም አልፎ ተርፎ ደግሞ ክርስቲያን ቤተሰብ ለማለት ይቸግራል ማለት ነው። ከዛ ባለፈ ኦርቶዶክሳዊ ቤተሰብ ምንድነው ስንል ያው የባልና የሚስት አንድነታቸው የተጋድሎ ህይወት ነው። የተጋድሎ ህይወት ነው። ጋብቻ፣ ትዳር የተጋድሎ ህይወት እንደመሆኑ መጠን ቤተሰብም የተጋድሎ መንገድ ነው። በተጋድሎ በመንፈሳዊ ተጋድሎ ውስጥ የሚያልፉ አባላት ክርስቲያኖች ያሉበት ህብረት ነው ማለት ነው። በመንፈሳዊ ተጋድሎ ውስጥ ያሉ ማለት ነው። ተጋድሎ ውስጥ ያሉ ልጆች የሚወለዱበት፣ ልጆች በአካል ሲወለዱ በስጋ ሲወለዱ መንፈሳዊ ልደት እንዲያገኙ ወደ ቤተክርስቲያን የምንወስድበት፣ ቃል እግዚአብሔር የሚማሩበት፣ በሃይማኖት የሚያድጉበት፣ ፍሬ የሚያፈሩበትም ጭምር ነው። ስለዚህ ክርስቲያናዊ ቤተሰብ ከሌላው ቀደም ብለን ከዘረዘርናቸው ከስነ ህይወታዊ ቤተሰብ ሌሎች ክርስቲያናዊ ያልሆኑ ሰዎች ቤተሰብ የሚለው ቃል የጋራ ስለሆነ ሁሉም ቤተሰብ ሊል ይችላል። ግን ክርስቲያናዊ ቤተሰብ የሚለየው በዚህ ነው። ስለዚህ እንደ አንድ ክርስቲያን ልብ ልንል የሚያስፈልገው የኔ ቤተሰብ ክርስቲያናዊ ነው ወይ? ቃል እግዚአብሔር ይነገራል? የቅዱሳት መጽሐፍት ይነበባሉ ወይ? በጋራ እንደ ቤተሰብ የጸሎት ጊዜ አለን ወይ? የጾም ጊዜ አለን ወይ? አብረን እናስቀድሳለን ወይ? ይህን ነገሮች ማሰብ ያስፈልጋል። ይህን ካላሟላን እንደው አፋችንን ሞልተን ክርስቲያናዊ ቤተሰብ ወይም ኦርቶዶክሳዊ ቤተሰብ ነው ለማለት ቤተሰባችንን እንቸገራለን ማለት ነው። እንግዲህ ኦርቶዶክሳዊ ቤተሰብ ወይም ክርስቲያናዊ ቤተሰብ አስፈላጊነቱ ስለምንድን ነው ስንል ልጆች ያልተገደበ ፍቅርን እያዩ የሚያድጉበትም ጭምር ልጆችን ወላጆች አንደኛው የወላጅነት ሚና ልጆችን ያልተገደበ ፍቅር እየሰጡ የሚያሳድጉበት ከምንም በላይ አባታዊ ፍቅር እናታዊ ፍቅር ልጆች እየተሰጣቸው ሊያድጉ ያስፈልጋል። ልጆች ፍቅርን የምንሰጥበትም ጭምር እንደሆነ ልብ ልንል ያስፈልጋል። ስለዚህ አስፈላጊነቱ አንድም ለልጆቻችን ፍቅርን እየሰጠን ለማሳደግ ፈሪሃ እግዚአብሔርን ለማስተማር ፍቅረ እግዚአብሔርን ለማስተማር ከምንም በላይ አንደኛው መሰረታዊ ነገር ኦርቶዶክሳዊ ቤተሰብ ነው ማለት አስፈላጊነቱ ከዚህ አንጻር ልንመለከተው እንችላለን። ከዛ ባለፈ አስፈላጊነቱ እንደምንድን ነው ስንል መቼም የሰው ህይወቱ ብርቱ ሰልፍ ነው። ፈተና፣ ውጣ ውረድ፣ መከራ ሊኖር ይችላል። ኦርቶዶክሳዊ ቤተሰብ ግን ከሌላው ቤተሰብ የሚለየው ክርስቲያናዊ ህይወት የተጋድሎ ህይወት እንደሆነ ስለሚያውቅ የትኛውን ፈተና በቤተሰብ ውስጥ በሚመጣበት ጊዜ በጽናት በተጋድሎ ይጸናል። በጾም በጸሎት መከራውን እግዚአብሔር እንዲያርቅለት በመከራ ውስጥ ደግሞ መጽናት እንዲችል አብሮ በጋራ በጸሎት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በጋራ ጸሎት የሚደረግበት በተጋድሎ ውስጥ የሚጸኑበትም ጭምር ነው። ስለዚህ ችግሮችን ፈተናዎችን ለመጋፈጥ ከምንም በላይ ኦርቶዶክሳዊ ቤተሰብ በእጅጉ ጠቃሚ ነው ማለት ነው። ከዛ ባለፈ ልጆች በአርአያነት የሚያድጉበት ነው። ሃይማኖት ከምንም በላይ ከቃልም በላይ በተግባር የሚሰበክ ነውና አባትና እናት ሃይማኖታቸውን ያጸኑ ምግባራቸውን ያቀኑ ከሆኑ ልጆችም አባትና እናቶቻቸውን የሚያዩበት ስለሆነ ኦርቶዶክሳዊ ቤተሰብ ከምንም በላይ ስነ ምግባር ያለው ሃይማኖት ያለው ልጅ ለማሳደግ ከምንም በላይ አስፈላጊ ነው ማለት ነው። አባትና እናት ኦርቶዶክሳዊ ማንነታቸው መንፈሳዊ ብርታታቸው ለልጆች ስለሚተርፍ ማለት ነው። አንድም አባትነት አንድም እናትነት አርአያነት ስለሆነ ማለት ነው። ስለዚህ አርአያነታቸው ደግሞ በሃይማኖት አርአያነታቸው በምግባር ከሆነ ልጆች የተሟላ ስብዕና ይዘው እንዲያድጉ ይረዳቸዋል ማለት ነው። ከዚህ ባለፈ ኦርቶዶክሳዊ ቤተሰብ አስፈላጊነቱ ስለምንድን ነው ስንል ይሄ ፊሊንግ ኦፍ ቢሎንጊንግነስ እንዲኖር ያደርጋል። እኔ የሚል የለም እኛ ነው። ከምንም በላይ ጥሩ ጥሩ ነገር የኔ ጥሩ ጥሩ ያልሆነ ነገር ደግሞ ያንተ የሚሉ ልጆች ሳይሆን ከምንም በላይ ባላቸው ነገሮች ሁሉ ያላቸውን የሚያካፍሉ
ችግር ሲያጋጥም በቤት ውስጥም ሆነው ከምንም በላይ በችግሩን አብረው የሚጋሩ አብረው መፍትሄ የሚያፈላልጉ የመፍትሄ አካል የሚሆኑ የባለቤትነት ስሜት የሚሰማቸው ልጆችን ለማሳደግ አይነተኛ መንገድ ነው። ይህ ደግሞ የሚመጣው በጸሎት ህብረት ከማድረግ የተነሳ ነው። በጸሎት ህብረት በምናደርግበት ጊዜ ሐሳባችን፣ ስሜታችን ከምንም በላይ አንድ ይሆናል። ከምንም በላይ በእግዚአብሔር ቃል የተቃኘ በመንፈሳዊ ህይወት የተቃኘ ልጅ ከምንም በላይ የአባት የእናት ሐሳብን ፍቃድን ወደ ጎን የማያደርግ ከሁሉ በላይ ደግሞ የአምላኩ የእግዚአብሔርን ቃል የሚጠብቅ ይሆናል። ስለዚህ የባለቤትነት ስሜት የሚሰማቸው ልጆች እንዲኖሩ ባልም ሚስትም ደግሞ በትዳራቸው ላይ በቤተሰባቸው ላይ የባለቤትነት ስሜት የሚሰማቸው እንዲሆኑ የሚያደርግም ጭምር ስለሆነ ማለት ነው። ከዛ ባለፈ ልጆች ተግባራዊ ክርስትናን የሚማሩበትም ጭምር ነው። ተግባራዊ ክርስትናን መንፈሳዊ ቤተሰብ ኦርቶዶክሳዊ ቤተሰብ አስፈላጊነቱ ልጆች ተግባራዊ ክርስትና የሚማሩበት ምናልባት ልጆቻችንን ሰንበት ትምህርት ቤት ልንልክ እንችላለን፣ ቃለ እግዚአብሔር ሊማሩ ይችላሉ። ከምንም በላይ ግን ትልቁ ተግባራዊ ልምምድ ያለው በቤት ውስጥ ስለሆነ አባትና እናት ልጆቻቸውን ተግባራዊ ክርስትና ለማስተማር በህይወት የሚኖር ከምንም በላይ ዛሬ ያለው ችግር የእውቀት ሳይሆን የህይወት ስለሆነ ከሁሉ በላይ መንፈሳዊ ቤተሰብ አይነተኛው መንገድ ልጆችን ተግባራዊ ክርስትናን ለማስተማር ደግሞ ኦርቶዶክሳዊ ቤተሰብ በእጅጉ አስፈላጊ ነው። ቤተሰባችን ከምንም በላይ ኦርቶዶክሳዊ ቤተሰብ አስፈላጊነቱ አንድም ጸንቶ የሚታየው ልጆች ሃይማኖት፣ ስነ ምግባር ያላቸው ሆነው እንዲያድጉ ተግባራዊ ክርስትና እንዲለማመዱ የተመቸ ስለሆነ ማለት ነው። ሌላው በዋነኝነት በስተመጨረሻ ልናነሳው የሚያስፈልገው ምንድነው ስንል ኦርቶዶክሳዊ ቤተሰብ አስፈላጊነቱ ባልና ሚስትም ህብረት አድርገው በአንድነት የሚኖሩበትም ዓላማ ጸንተው የሚኖሩበትም ዓላማ የተጋድሎ ህይወት እንደመሆኑ መጠን አስፈላጊነቱ የመዳን ህይወትን ጭምር ስለሆነ ኦርቶዶክሳዊ ቤተሰብ ለድህነት ከፍተኛ አስተዋጽኦ ያደርጋል። ከምንም በላይ ባልና ሚስት አልፎ ተርፎ ልጆቻቸውን በአንድ ላይ አምልኮትን በመፈጸም በጸሎት ቃለ እግዚአብሔርን በመማር ከምስጢራተ ቤተክርስቲያን በመካፈል ከሁሉ በላይ የድህነት መንገዳቸው ላይ ጸንተው እንዲኖሩ ጸንተው እንዲቀጥሉ እስከ መጨረሻ ወቅታ ድረስ በሃይማኖት ጸንተው ኋላ ላይ እግዚአብሔር በወደደ እግዚአብሔር በፈቀደ ደግሞ የእግዚአብሔር መንግስትን ወራሽ ለመሆን በእጅጉ አስፈላጊ ነው።